እንትን ያልኳቸው ስልኮች ማለት ነው። ብቻ ግን በመተማም በሱዳን ድንበርም ሰዎች እንደሚያወሩት እንደዛ አይነት ነገር የለም። መዘጋጀት አለብን ወይ? አዎ። ለምን? ራሳችን ሀገር የምንወድ ከሆነ ለሀገራችን መሻገር ስንል ማድረግ ባለብንና መሳተፍ ባለብን ነገር ላይ ለመሳተፍ ዝግጁ ሆኖ መገኘት ነው። ያ እዚህ ላይክ አድርጉ፣ ሳብስክራይብ አድርጉ። ጦርነት እኮ ነው ጎበዝ። መልካም ሰዎችን አበረታቱ ማለት እኮ እውነትን ውደዱ ማለት ከራሳችሁም ነፃ መውጣትና የእናንተን ታላቅነት ከማሳየት ባሻገር ጦርነት ነው፣ የሚዲያ ጦርነት። ይህንን ጦርነት ላይክ ዲስላይክ በማድረግ ሰዎች መጥተው ዲስላይክ ያደርጋሉ። በተለያየ ሳይበር ምናምን ጥቃት ፈጽመው ቻናሉ እንዳይታይ ያደርጋሉ፣ ቻናል ያዘጋሉ ምናምን። ሱፐርቻ የምትችሉትን አድርጉ፣ የማትችሉትን አትሞክሩ። ለሆኑ ሰዎች ደስታ ብላችሁ እናንተ ጦም ማደር የለባችሁም። ግን ለእናንተ ትርፍ ሆኖ ሲያበቃ ሌላ ቦታ ላይ ስራ የሚሰራ ከሆነ ስራ ስሩ። ጦርነት ነው ይሄ። በቃ ሀገር ወዳለው ካላችሁ ሀገር እንድትሻገር የሚያስችለውን ማንኛውንም አማራጭ ተጠቀሙ። ሀገር እጠላለሁ ሀገር አጠፋለሁ የሚሉ ሰዎች ሁሉ ደስታቸው አሁን ከሱዳን ጋር ተጣምረው ጥምዱ እስከ ሱዳን ዘለቀ ምናምን እንዳችኋል። ጉባኤ ኢትዮጵያ ላይ የአንድ ክንድ ብዙ ጣቶች ነው። ከየት ጀምሮ የት ድረስ የሚከተለን ቢኖር እኛ አብረን ቆመን ባለቤት ሆነን ለመቆምና የማንንም ጭንጋፍ ከመካከላችን አስወጥተን ክብራችንን ጠብቀን ጀግንነታችንን ለማስቀጠል የምንሰራ ብንሆን ብዙ የምነግራችሁ ነገር ነበር። ከየት ተነስቶ የት ድረስ ሴራው ተሸርቦ እንደሚመጣ። ነገር ግን አሁንም በጥቅሉ የእናንተና የኔ ተሳትፎ በመልካም ይሁን። ሰዎችን እንዳያስለቅስ፣ ፍጥረታትን እንዳይረግጥ፣ ክፉ ነገር ነገ ተጠያቂ የሚያደርገንን ስራ እንዳንሰራ፣ እንዳናዳላ፣ እንዳናጠም፣ ጠማማ እንዳንሆን፣ ሰዎችንም እንዳናጠም፣ ፍትሃዊ እንሁን። የኛ ሰውነት በሰውነት ሚዛን ሁሉም ነገር ተወደደ የምንለው ነገርን በትክክል እናድርገው። ያ ነገ ነፃ ያወጣል። ከዛ ውጪ ዛሬም እንደ አማራ፣ ዛሬም እንደ ኦሮሞ፣ ዛሬም እንደ ትግሬ፣ ዛሬም እንደ እስላም፣ ዛሬም እንደ ክርስቲያን፣ ዛሬም እንደሆነ ውዳቂነት የምናስብ ከሆነ ወድቀን ነው የምንቀረው። ዛሬም በማስመሰል የምናመጣው ዘመን አይደለም። እሱን እኔ ማረጋገጥ እችላለሁ። በዛ መልኩ ማምለጥ የማንችለው ወቅት እንደሆነ አውቃለሁና ባለፉት እስኪ እንደው ከቻልኩ አሁን ራሱ ባገኘውና ባነበው ደስ ይለኛል። አንድ ቤተሰብ የሰጡኝ አስተያየት በጣም የሚያምር አስተያየት ነበርና እሱን አስተያየት ከቻልኩ ለማግኘት ነው የምሞክረው። እኔ በጣም የተሰማኝ እንዳልኳቸው ነው። ጠላቶች ተመልሰው የሚያወሩበት እድል ያገኙና እስከ ስጋት እስከመሆን ጦርነት ጀመሩ፣ ለምንድን ነው የዘገዩት ብለን የምንልበትን ሰዓት እነሱ ግን ጀመሩ ተብለው አጀንዳ እንዲሆኑ ያደረጉ ሰዎችን በቃ ለምን እንደዛ ይሆናል በሚል ነበር እኔ ስናደድ የነበረውና በገራ አትፍረዱ ሟቹ ማናዳጅ ነው በሚለው ላይ በጣም ምርር ብሎኝ በጣም ተናድጄ ነው ስናገር የነበረው የዛን ቀን። ስለዚህ ጋር አንድ ቤተሰብ የጉባኤች ኢትዮጵያ ቤተሰብ ላይ የሰጡኝን አስተያየት ኮመንት ብታደርጉ የራሳችሁን ሀሳብ እዚህ ጋር ብታስቀምጡ ተጽዕኖ ፈጣሪዎች እንደዛ ብትሆኑ ደስ ይለኛልና ማን ነው የሚባሉ ይቅር ይበለን የሚል ውድ ጉባኤች እግዚአብሔር ዝም የሚለን ለክፉ አእምሯችን አሳልፎ ስለሰጠንና ስለተወን ይመስለኛል። ለክፉ አእምሯችን አሳልፎ ሰጥቶ ሲተወን አይቆጣም፣ አይባርክም፣ ተአምሩንም አይገልጽም። እግዚአብሔር ፍቅሩንም ቁጣውንም የሚገልጽልህ አብሮህ ሲሆን ነው። አሁን ግን ለክፉ አእምሯችን አሳልፎ ሰጥቶ ስለተወን ከኛ ጋር አይደለም፣ ስራውንም አይገልጽልንም። አንተ ብቻ በእግዚአብሔር ከማማረር ይልቅ በእምነትና በሐቅ ጽና፣ ለብቻህ እርሱ ይከፍልሃል የሚል ይቅር ይበለን የሚሉ ቤተሰባችን ማለት ነው ይሄን ሀሳብ ሰጥቷልና በጣም ገዢ የሆነ ሀሳብ ስለሆነ ትናንትናም አልገባውም። ልገባ አስብና ወይ በተለያየ ቦታ ላይ አሰስመንት ስሰራ ብዙ ነገር ተነግሯል። መስሚያውን ነው እኔ እዚህ ጋር ልናገር የምፈልገው። በሚጠቅም መልኩ ነገሮችን ለመረዳት ነው የምፈልገው። በየትኛውም አግባብ በማወቅም ይሁን ባለማወቅ ዓለም ያለችበትን ነገር ተረድተን ላለመክሰር እንድንሰራ የሚለውን ስለሆነ እንትን ምለው ቢቀርስ ብዬ እልና ትናንትና ማታ ላይ
የለቀኩት ቪዲዮ አለ። እኔ እውነቴን ነው የምለቃቸው እንደዛ አይነት መልእክቶቹ የሚጎዱ ቢሆኑ ኖሮ ማስቆም ልክ ነው። ግን እነዛ መልእክቶች በጣም ጥሩ ነበሩ። እነሱን ለሰዎች ባለማጋራታችን ጥሩ ሆነው ሳለ ለሰዎች ባለማጋራታችን እንጠይቃለን። መጥፎ ሆነው ሳለ ለሰው በማጋራታችንም እንጠይቃለን። መጥፎ ነገርን በመስማታችን መጥፎ ነገር ሰዎች እንዲሰሙ በማድረጋችንም እንደዚህና እስኪ ነገሮችን በሚጠቅም ብቻ በመመንዘር እኔ ስራ እንስራ የሚል ነገር አለኝ እና ይሄ መልእክት የሚጠቅም ከሆነ እንደዚሁ ለሌሎች በመምከር እኔ እነዛ ሰዎች መልሰው አውርተው ጊዜያችንን መልሰው ሲወስዱት ምናምን እንትን ይለኛል፣ ይነደኛል። በአጭሩ ጉባኤ ኢትዮጵያ ላይ የምናወራው የኢትዮጵያ ድል ይቀጥላል። የሚያስቆመው ማንም የለም። እኛ ወደድንም ጠላንም ከቻልን መልካም ነገር ላይ እንሳተፍ፣ ካልቻልንም እስከ ክፉ ምኞታችን ክፋታችን ይዞን ይጠፋታል እንጂ ዘመኑ ተቀይሯል ነው። ለልቅሶ ጊዜ አለው የሚል አለ ጠቢቡ ሰለሞን። ለልቅሶ ጊዜ አለው፣ ለሳቅም ለምንም ለሁሉም ነገር ጊዜ አለው። ያ ዘመን ሲቀየር አይታወቅም እንዴ? ዶናልድ ትራምፕ አሜሪካን ይዞ አስገባ ምናምን የሚል ሰው አለ። እንዴት ዶናልድ ትራምፕ አንድ ግለሰብ እንዴት እንደዛ ይመስላችኋል? ዶክተር አብይ ኢትዮጵያን ይዟት ወደ ላይ ከፍ ከፍ እያለ ነው። ይሄ ወቅት ነው። የዘመኑ ሄሮዎች በቃ ፈጣሪ ሰዎችን ነው የሚጫወተው። በኔና በእናንተ መካከል መቼም መላእክት ወይም ሌላ ነገር ቢያመጣ ደንብረን ነው የምንጠፋው። ሰው እኛን የሚመስል ግን ከኛ የተለየ ተአምር የሚፈጥር ኃይልን የተሸከመ ሰው በመካከላችን ይኖራል። ያጠፉ ሰዎችን የሚቀጡ አሁን በየቦታው ላይ ይዘመንብሩ ምናምን የጥፋት ኃይሎችን ቆጠሯቸውና እነዚህ ሰዎች እኮ የተፈጠሩት እኛን መስለው የእኛን ኃጢአት ተላብሰው በክፋት የተገለጡ ሰዎች ናቸው። ሰው የሚመስሉ ናቸው። ባጭሩ ስለ ህወሓት መጽሐፍ ያልተቻለ ለምንድን ነው? በአማራ ክልል ላይ በነበረው ብቻ ነው ማውቀው ሰድላችሁ ቅማንት እና መተከል ላይ የጉምዝ ብሎ እዚህ ከሚሴ አካባቢ ደግሞ ማነው የከሚሴ ኦሮሞ ብሎ 3 ጉልቻዎችን ጥዶ አማራ ክልል ሲያነደው ነበረ ወያኔ። እኔ ቅማንት አለበት አካባቢ ላይ ነበርኩኝ። ቅማንት የሚለውም ጉልቻ ለህዋትና ህዋትን ለሚጋልቡ ሰዎች ያንን አካባቢ ማጥፊያ ነው የተሰራው። እዚህ ከሚሴ አካባቢ ላይም ኦሮሞ የሚል ስያሜ ተሰጥቶት በዛ በቋንቋው ሌላ ነገር እየገባ ያንን አካባቢ በማቀጣጠል ማስፋፋት ነው። በመተከልም ሽናሻ እና ጉምዝ ምናምን የሚል የሆነ ራሳቸው የሰሩትን ነገር ይዞ ነው ያ ይቀጣጠል የነበረው። ያ ካበቃ በኋላ የሰሜን ጦርነት ተብሎ ተጀመረ። እኔ ቪዲዮዎች ላይ በተደጋጋሚ ያወሯቸው አንድ ነገሮች አሉ። ዛሬም የሚያናድዱኝና የኛን መንዘላዘል የኛን አለማስተዋል የሚገልጡልኝ ስለሆነ ሰሜን እንደዛ ሆነ። ከዛ እዚህ ኦሮሚያ መጣ። ከኦሮሚያ ሄድና ደግሞ አማራ ክልል ላይ ፋኖ ብለው ጀመሩ። ሁሉንም ጉዳዮች ወይም የጥፋት እቅዶች የሚያሳካውና የሚያያይዘው ወይም ስፖንሰር አድርጎ የሚመራው አንድ አካል ነው። ፋኖ ይባል ሸኔ ይባል ህወሓት ይባል ሻዕቢያ ይባል ወይም ሌላ ስም ይውጣለት፣ ሁሉም የአንድ ክፉ የጥፋት ኃይል ብዙ አስፈጻሚ አካላት ናቸው። ይህንንም የአንድ ክንድ ብዙ ጣቶች ብለን ተናገር። ስለዚህ ምን እናርግ? ሌሎችን ክልሎች እንጠብቅ፣ እናልማ፣ በፍጹም ለጥላት መግቢያ ቀዳዳ እንዳይኖር እናድርግ የሚል ነው። ዛሬም እሱ እናድርግ። ለምን? በሞቀበት ላይ ያያይዛል፣ ያቀጣጥላል። ጋምቤላ ሞከረ ሲከሽፍ፣ እዚህ አማራ ክልል ላይ እንዳለ ያየከሸፈበት ሲሄድ ወደ ጋምቤላ ሄደ። ወለጋ ላይ ሞከረ፣ አሁን በቅርቡ ሞክሯል። በኦሮሚያ ክልል ላይ ያሉ ደብረ ብርሃን የተፈናቀሉ ሰዎች መጠለያ ላይ ገብተው አንገራግረው አስፈራርተው ሰውን ሁሉ ሽብር ውስጥ ከተው ተሄዷል። ከ3 ቀን በፊት አሁንም እንደተሸበሩ ናቸው። ከዛ በኋላ መጥተው እንትን ያሉት የለም። ኦሮሚያ ክልልም ያሉ ሰዎች እዛ በአመራሩ ላይ ያሉ የተሸጡ ቁሶ ነው የሚያገለግሉ
ተከብረው የተዋረዱ ሰዎች ያንን ህዝብ እንመልሳለን ብለው ከሄደ በኋላ ሊገሉና ሌላ ዋይታ ሊፈጥሩ ይችላሉ። አሁን ወልቃይት ላይ ጸገዴ የሚለው ላይ ይጫጫሃል፣ ራያ አካባቢ ይጫጫሃል፣ ስለ ህወሓት ጉዳይ ይነሳላል። በሌላ ቦታ እስኪ ትኩረት እናድርግ፣ በሌላ ቦታ ትኩረት እናድርግ። የኔ ጉዳይ እንደዛ ነው። ከሻዕቢያ ጋር በቀጥታ ጦርነት እንደማንገጥም ነግራቸዋለሁ። ባለፈው በመተማ ላይ ከመተማ አካባቢ ላይ የሄዱ ወደ ኤርትራ ገብተው የነበሩ ሰዎችን ሰብስቦ መሻህ የሚባለው አካባቢ ላይ ከገቡ በኋላ በሚገርማችሁ ሁኔታ እኔ የአማቶቼ አድማጮች አካባቢ የነበሩ ልጆች አካል ጉዳትና የህይወት ማጣት ሁኔታ ላይ ተፈጥሯል። አብዛኞቹ የዛው የአማራ ክልል ተወላጆች ግን የሻዕቢያን ተልዕኮ ተቀብለው መሻህ ቀበሌ ላይ ገብተው መከላከያ ከህዝብ ጋር እየተወያየ ባለበት ጥቃት ፈጽመው አጻፋው በከባድ ሁኔታ የተመለሰላቸው ነበሩ። እሱን የሚመስል ነገር ከዚህ በፊት ሲያደርግ የነበረው ነው የሻዕቢያ። ያ እየተቆረጠ ነው። እሱ አያሳስብም። ህዝብ ያውቃል፣ መንግስት ያውቃል። የኛ አቋቋም መንግስትንም ለመውቀስ ለማስተካከልም እምቢ ካለም እሱን ለመተካት እኮ የሚያስችል አቋቋምና አደረጃጀት እኮ መኖር አቅም እኮ ነው። እኛ መባላት ነው ምንናነቅ ምን ማለት ነው እንደዚህ እና ያክሰት ዛት ተፈጠረ። ችግሩ አንድ ቦታ ላይ ካለ የመጀመሪያው ችግሩን በችግርነት በቦታው መወሰን፣ ሌላ ቦታ ላይ እንዳይስፋፋ ነገሩን ማወቅና ተገቢውን ጥንቃቄ በባለቤትነት ማድረግ። የኛ ችግር ዛሬም ምንን የሚያበሳጨኝ ትናንትናም ከፈጣሪ ጋር እስከማረር ድረስ ያደረሰኝ አንዱ ለማማረር ትንሽ ትልቁ ባለቤት ነው። ያ ችግር እንዲቀረፍ ያየውን እኮ ለመመስከር ፈቃደኛ ያለመሆን፣ ቁጭ ብሎ ሳይሰራ ወይም በዛ ጉዳይ ላይ ምንም አይነት ተሳትፎ ሳያደርግ እንዲሁ ዝም ብሎ ችግር ፈቺ እንዲባል ሳይማር ምሁር፣ ሳይሰራ ሀብታም፣ ምንም ነገር ባልዋለበት ነገር ላይ ክብር ለማግኘት በቃ አራባና ቆብ ይሄ የእግርና ራስ እንደማይገናኝ ሆኖ የማያገኘውን ነገር ይመኛል። በእጁ ላይ ያለ ነገር እንዲያጣ ሆኖ ለማነጻጸርም እስከሚያስቸግር ድረስ የኛ ተሳትፎ ምንድን ነው? ለዚህ ማረጋገጫ የኛ ጠላቶች፣ የኛ የፉኝት ልጆች፣ የኛ ባንዳዎች ምንም አይነት አስተዋጽኦ ምንም አይነት መካኒዝም አልቀየሩም። አስተዋጽኦቸውንም አልቀየሩም። ሁለመናቸውም በነበረው ነው የሚሄዱት። ሰው ካልተቀየረ ድረስ እነሱ የጥፋትና የመጠፋፋት ዘየውን እንኳን አልቀየሩትም። ተመሳሳይ ነገር ነው የሚናገሩት። ተመሳሳይ ፕሮጀክት ነው የሚጠቀሙት። ተመሳሳይ ትርክት ነው የሚጠቀሙት። ዛሬም አማራ ኦሮሞ፣ ዛሬም ኦሮሞ እንደ ዛሬም እስላም ክርስቲያን፣ ዛሬም ከዛ ያልወጣ ነው አብረን ስላልቆም ነው። እስኪ እንቁም አብረን። የተናቀ ላይክ የምናደርግ በቲፎዞ ነው። ሳብስክራይብ ማድረግ በቲፎዞ ነው። ከተመቻችሁ ነው። ፍላጎታችሁን በዛ ልክ አትገድቡት። የምታምኑበትን ግን ዋጋ እስከመክፈል ድረስ እመኑ። እዚህ ጋር የምናወራው ሰዎች ራሳቸውን ሲያገኙና የራሳቸው በራሳቸው መተማመን ከነርሱ አልፎ ለሌሎች ሲተርፍ እንጂ ራሱን የማያድን በራሱ ላይ የሚያፍር የሚሸማቀቅ በዛ ልክ ማንነቱን የተነጠቀ ትውልድ የኢትዮጵያ አያረጋግጥም። ኩባር ኢትዮጵያ ላይ የምናወራውም ለዛ ነው። ያዕቆብ በዛ ቦታ ላይ አሁን ይጀምራሉ። እነዚህ ሰዎች ምንድነው አላማቸው? ህወሓት ብቻ ነው ወይ? ሻዕቢያ ብቻ ነው ወይ? እኔ ጦርነት ከማንም ጋር ጦርነት እንዲካሄድ አልፈልግም። ነገር ግን ህወሓት የሚቀበረው እሱ በሚቆሰቁሰው ጦርነት ስለሆነ እሷን ጦርነት ቶሎ እፈልጋታለሁ። ከሻዕቢያ ጋር ጦርነት የለንም። ማው ከሻዕቢያ ጋር ጦርነት ምና ሻዕቢያ አይደለም ጉዳዩ። ዓለምን እዩት። ያስፈራል፣ ያስጠላል። የሰው ልጅ በዛ ልክ የዘቀጠ በዓለም ላይ አይታችሁት ከሆነ የሰው ልጅ ማግቶ ከአእምሮውን ሁሉ የቆሸሸ ነገር ሞልቶ በራሱ ስራ ራሱን እያጠፋ ነው። ራሱን ጅብ ራሱን የሚገል መሳሪያ አልሰም። ሌላውም እንደዚህ ጅብን አይገልም፣ ውሻን አይገልም። የሰው ልጅ ኃጢአት ብዛቱ ራሱን በራሱ ላይ የሚያጠፋበትን ፍከራ ሁሉ ይሄደ። ከዘገባ ላይም እኔ ጦርነትን ሊያፈነዳው ነው ምናምን ችግር የለውም። የሚፈነዳውን እሱ ነው የሚያውቀው፣ መድኃኒዓለም ነው የሚያውቀው።
ጦርነትን ግን መጥራት እኔ የሚያስፈራኝ ያ ነው። የሰው ልጆች ምኞት በቲማቲም የሚወራወሩ ሰዎች እኮ በዚህ ልክ ራሱ የሚቋምጡ አይመስለኝም። በዚህ ልክ የሚወሸክቱ አይመስለኝም። እንዲሁ ገና ሶሻል ሚዲያ ላይ ገንዘብ ለማግኘት ብላችሁ አሁን እንደዚህ እኮ ነው፣ በጣም ዘግናኝ ነው፣ እንዲህ ሊሆን ነው፣ ኢራን እንዲህ ልትል ነው፣ ምን ልትል ነው? ማንም ያውቃል። ብታምኑም ባታምኑም አሜሪካና ኢራን ያወራሉ። ለኔና ለእናንተ በላይ የሚቀበጣጠሩትን አለ ማየት ያለባቸው። ሩሲያ ጋር አሜሪካ ይኸው አሁን ዶናልድ ትራምፕ ከመጡ በኋላ የሆነውን አይታችኋል። ከዛ በፊትም ቢሆን ያውቃሉ። እነሱ በሁሉም ነገር ለማትረፍ ለመጠቀም ነው የሚፈልጉት። እኔና እናንተ በሀገራችንም ላይ እነሱ ነው የሚያዙብን። እነሱ ሀገር እንደዛ ነው የሰጡትን ማንኛውም ነገር እንደዚህ ፍትህ የሚባል የለ። ራሳቸውም በራሳቸው ያልሆነ ነገር አለ። ያንን ሁሉ ለማውራት ስለማይመች ነው እንጂ የኔን ዜጎች መጀመሪያ እያባበሉ አማላይ እያደረጉ ሀገራቸውን አፍርሰው የነሱን የቆሸሸ የባርነት ህይወት በጥገኝነት እንሰጣለን ብለው ከሀገሬ ካስወጡ በኋላ ዛሬ ናውጣ እና ግባ እየተባለ ጭራሽ በአደባባይ የሚገደልበት ይሄ ሁሉ ሀገር እስካልሰራን ድረስ በሚለው ይዤው ነው። እኔ ወደ ውስጥ እንይ እስኪ ያንኛውን በደንብ በዝርዝር የምንሄድበት ይኖራል። ወደ ውስጥ እንይ፣ ሀገር እንስራ፣ አብረን እንቁም፣ ነገሮችን እንረዳ፣ በስሜት አንሂድ፣ ለመሰዳደብ፣ ለመጠፋፋት፣ ለመወራወር አንቸኩል። ያ ሁሉ ነገር ደግሞ የጥላት ስራ መሆኑ ያሳፍራል። እኔ አንተ አንቺ ሁላችንም በቃ የነሱ ቁስ ሆነን እንድንቀጥል ነው። የማይረቡ ሰዎች እኛን አያገዳሉን። ይበቃል። ትናንትና የሞተው ሰው ካሳዘነን ካሳሰበን ነገ ሌላ ሰው እንዳይሞት እስኪ ስራ እንስራ። ሰው እንዳይፈናቀል እስኪ ስራ እንስራ። ቢያንስ ያንን ባፋችን በጸሎት በየእምነታችን በጸሎት በእምነታችን ፈጣሪ እባክህ በዚህ ይብቃን እባክህ እንበል። እስኪ እንጸጸት። እኔ አያለሁኝ መቼም አልጎሪዝም አይሆንም። ስለሽን የሆኑ ጥቂት ሰዎች የሚያዩት የሆነን ሰው ደግሞ ሚሊዮን የሚያየው መቼም አልጎሪዝሙ ላይ ያለ የተጻፈ ነገር አለ። ምን ጊዜም እባካችሁ በፈጠራችሁ በብዬ የምታምኑበት እምነት ልጠይቃችሁ መትረፍ አለባችሁ። እኔ የማወራው ሰው እንዲስተካከል፣ ሰው ምንም አይነት ጉዳት እንዲደርስበት አለ። ማንም ይሁን የትኛውም ዓለም ላይ ምንም ይሁን ምንም ኢትዮጵያዊ እንዲሆን እንደሆነ ተብሎ ሲባል ያማል። ይሄን እርግጠኛ ነኝ እናንተንም እንደሚያማችሁ ያመኛል። እርስ በርሳችን እየተበላላን በሽታው በሌለበት ሁኔታ ላይ የምንጫጫኸው ነገር ጥላት አሁንም ለሌላ ወጥመድ ለሌላ ነገሩ መሳቂያና መሳለቂያ የሚያሳፍር የማንጠይቅ ምናምን ከወደቅንበት ካለፍንበት መከራ እንኳን የማንማር መሆናችንን ስለሚያውቀው እሱ ይነደኛል። እኔ እዛ ፋኖ እንትን መጣ ከኔ መጣ የሚለው አይደለም እዚህ ጉባለች ኢትዮጵያ ላይ የሚያሳስበኝ። ምንም ነገር ብናይ፣ ምንም ነገር ብንሰማ፣ ምንም ነገር ቢከሰት እኔና እናንተ ያንን ጉዳይ እንዳይጎዳን አድርገን እንድንጠቀምበት የሚያስችለውን አብሮነት ነው መፍጠር የምፈልገው። እዚህ ጋር ጆሮአችንን፣ አይናችንን፣ ሰብዕናችንን፣ ታላቅነታችንን ማስተካከል እንጂ ትራምፕ መጣ ከሌ መጣ ለእኔ አያሳስበኝም። ብታምኑም ባታምኑም እኔ የእናንተ ኢትዮጵያ ውስጥ ያለውን ነገር የምነግራችሁ አያሳስብም። ክፉ ሰው አያሳስብም። ማንም ምንም አያደርገንም። የኔና የእናንተ ላንለያይ በስጋም በአንድነት በህይወትም በኢትዮጵያዊነት በሁሉ ነገር ተሳስረን ስናበቃ ላንለያይ የምናደርገው መወራጨት ብቻ ጥላትን እያመጣ እየሾመ ለእነሱ መጫወቻ ስለሚያደርገን ነው። እና እሱን ነገር ቆም አድርገን እስኪ ወደ ውስጥ ሂሳብ እንስራ፣ ራሳችንን እንወቅ፣ ለራሳችን ዋጋ እንስጥ። ይህን አድርገን የትኛውም ዓለም ያላችሁት ወንድሞች እባካችሁ አብራችሁ ተዋወቁ፣ ተዛዘኑ፣ ተውት በሽታውን። እዛ 60 ምናምን ለኦሮ የሆነ ትውልድ በቃ ከስሯል ማለት የነሱን በሽታ ወርሰን እኔና እናንተ የነሱን ቆሻሻ ነገር እንጠርጋለን እያልን ነው። ይኸው መከራችንን እየበላን ያለን ይኸው በዚህ ሰዓት የሚወራበታል። በቻልነው አቅም ግን ይህን ቆሻሻ መጥረግ ካልቻል በሽታው መቀጠሉ አይቀርም እና እባካችሁ በእድሜያችሁ፣ በሰውነታችሁ፣ በጤናችሁ ልጠይቃችሁ፣ በፈጣሪያችሁ ልጠይቃችሁ፣ በየምታምኑበት እምነት ልጠይቃችሁ፣ እባካችሁ የእናንተ አስተዋጽኦ ለክፋት አይሁን። እጃችሁን ለክፉ ነገር
አትሰንዝሩ። ገንዘባችሁም፣ ጤናችሁም፣ ሰውነታችሁም፣ እውቀታችሁም፣ እድሜያችሁ፣ ማንኛውም ስኬታችሁ ለሰዎች እንባና ደም መፍሰስ ምክንያት አይሁን እባካችሁ በፈጠራችሁ። እንግዲህ ዓለም የኛ አካሄድ ዓለም እንድጠፋ ሊሆን ይችላል። ምንም ነገር ቢገኝ ከንቱ ነው። በሚያለቅሱ ሰዎች መካከል ሆነን መሳቅ አንችልም እና እንጃ በጣም ብንጠነቀቅ እኔ ጥሩ ነው ብዬ ነው የምለው። ያበዱት ይበዱ፣ የራሳቸው ጉዳይ። መዳን የሚችል ሰው ካለ ግን ዛሬ ብንድን ኦር ያንን ነገር አስተውለን ብንሄድ እየተሻለ ነው ለማለት ሞክራለሁ። ከዛ ለብቻውም ቢሆን ያንን ነገር እንትን ማለቱን የተወሰነ ላሰማችሁና ውስጥ ከተሰማ ለብቻውም ቢሆን ለጥፈዋለሁ። እንዴት ነው ሰጣችሁ ላችሁ ሰላም ነው ሱዳን ገባል ለተናሰማ እያሉ ደግሞ ያወራል የሰሙና እንዴት ነው ሰጣችሁ ላችሁ ሰላም ነው ሱዳን ገባል ለተናሰማ እያሉ ደግሞ ያወራል የሰሙና እና ከተማ ላይ ያለ ቢዝነስ ስለሆነ ታደርጓል። በስማ ቢዝነስ ነው ሰው የሚያንተ ይላል። እንዴት እንደሆነም አሁን እንደዚህ ደውሎ ብሎ እንኳን ተገናበት የሆነውን ነገር ሁሉ እስኪጠራጠቅ ድረስ እነሱ የሚያወራሉ። ሰው ያንን እያለ ከሁን ላይ ሰራ ለማድረግ ይመስላል። ሞባክሲዮን ምናምን የምትባለው ይኸውልህ ለዚህ ቤት እንኳን እንዳንተ አይነቱን እከክ ማለት ነው። እከክ አንተን የሚጋልቡትን ሁሉ ድምጥማጡ እንደምናጠፋ አይ ነው አይሹር። እኔ እንዳልኩ እኮ ነው ሳውራ የቆየሁትን አልሰማም እንዴ? ማንም ዶላር ይኑረው ኒኩለር ይኑረው ለስለሺ ለጉባለች ኢትዮጵያ ቤተሰቦች ነቲንግ ነው እኮ እያልኩ ያለሁት። ቆሻሻ ተባይ ልጆችን ከውስጣችን እናጥፋ ነው እያልኩ ያለሁት። እንዲህ አይነቱ የረከሰ ሰው በእኛ መካከል ላይ ይገኝ የፈለግከውን መጋለብ ትችላለህ። እኔ እኮ ዛሬ አይደለም ቪዲዮውን ወደኋላ ግባና እየው። ላበደ ሰው ምንም ላለ ሰው በርቱ፣ መንገዱን ጨርቅ ያድርግላችሁ። እሱ ላይ አሁንም እንደዛው ነው እያልኩ ያለሁት። መትረፍ የሚችል ሰው ትረፉ፣ አይጠቅምም፣ በጣም ነውር ነው። እኛ ብለን አይደለም እያልን ያለ ነው፣ አሳፋሪ ነገር ነው እያደረግን ያለ ነው እያልኩ ያለሁት። ከዛ ውጭ ላላችሁ መንገዱን ጨርቅ ያድርግላችሁ እያልኩ እኮ ነው ያለው። ምን እንደሚሆን አውቀዋለሁ። ለምን እነግራችኋለሁ? እንደዚህ የሚያሳስበኝ ለምኑ ብዬ ነው እንደዚህ ተጠንቀቁ ምናምን። እኔ እያለመንኩ በቃ የኢትዮጵያ መንግስት የኢትዮጵያ መንግስት እንዲፈራችሁ ምናምን አታውቁም ማለት ነው። እዚህ የማገኛቸውን ሰዎች የማከብራቸው እኔ ከማውቀው ሚስጥር አንጻር ነው። 5 ሰው 4 ሰው 2 ሰው እያልኩ ዛሬ እንደውም ቨርቲካል ስላደረኩት ብዙ ሰው 45 ሰው 55 ሰው እየገባ ነው። አውቀዋለሁ እኮ እዚህ የምናወራው ነገር እንደሚጠቅም አውቃለሁ። ይህንንም በጣም መልካም ሰዎች ብቻ እንዲጠቀሙበት እንጂ የማንም ዝባዝቄ ሰው እንዲጠቀምበት አልፈቅድም። ለዛ ነው ሊሚት ማድረገው። መልካም ሰዎች እንዲነኩብኝ አልፈቅድም። ክፉ ሰዎች ደግሞ እንዲታለፉ አልፈቅድም። ኢትዮጵያን ማሻገር መብቴ አይደለም፣ ግዴታዬ ነው። በዚህ ዘመን ተፈጥሬያለሁ። እኔ ብዬ አይደለም የተፈጠርኩት። አብረውኝ ያሉ ሰዎችን የወደዱኝ ያከበሩኝን ሰዎች ነው መፈራው እንጂ ይሄ ቅራቅንቦ ይሄ ሲነፋ ኦር ምናምን ሲጋለብ ያለ ሰው ግብጽም ሆነ ምናምን ልክ እንደማሲዝ አውቃለሁ። ለክፉ ሰዎች አይዶን ነው እንደኔ በድፍረት ያወራ ሰው የለም። ተውት፣ ለክፉ ሰዎች ተውት። ለግብጽም ለሻቢያም ለማንም አትጨነው። ኒኩለር ነው ዶላር ነው ነቲንግ። የኢትዮጵያ ሚስጥር አታውቁም ብያለሁ። እሱን አሁንም አይቀየርም። እንደዛ ነው የሚቀየረው። የሚቀጥለው እንደዛ ነው። አትፍሩ። ሁሉም ስራ ተሰርቷል። አሁን ወደ ሱዳን ምናምን የሚወራው አለ በቃ ወደኛ መልክ መጥቷል። ወደ ጉባለች ከኤርትራ ጋር የምንገጥምበት ምንም ነገር የለም። በዚህ ነበር ሊሞከር የነበረው። እሱን እድሜ ለኢትዮጵያ ጀግኖች እናት አባቶች። ኢቭን ኢፍ ዱዓ ጸሎት ኢትዮጵያ ውስጥ ይሄ ፊት ለፊት የሚቃርመው ሆዳም ቦርጫም ካህን የሚመስለው አሳማ ጸረ ሃይማኖት የሆኑ ሰዎች የሚያወሩትን እየሰማን መቀጠላችንን ደጋግሜ አወርቻለሁ። ከሱ ባሻገር ግን ሌት ተቀን እያለቀሱ ኢትዮጵያን የሚያሻግሩ እናት አባቶች አሉ። ይሄ የኢትዮጵያ መሻገር በፈጣሪና ፈጣሪ በመረጣቸው ሰዎች ነው የሚመራው። ከዛም አንጻር ኢትዮጵያ ከሰባቱ ጨረቃዎች ሙሉ ጨረቃ ናት። አትርሱት። ማስታወስ ፈልጌ አይደለም። የተመረጡ ሰዎች ብቻ ይሄን እንዳይረሱት ነው እንጂ የምፈልገው ብዙ ሰው እንዲያውቁ አልፈልግም። ብታምኑበት ነው።
ኢትዮጵያን ማንም እንደማያሸንፋት የኢትዮጵያ መንግስት ዘረኛ፣ ጎጠኛ፣ መንደርተኛ የሆነ እንደሆነ የዛንኑ ቀን ይጠፋል። ደጋግመን ያወራል። የምናወራ የተወደደ ነገር ስለሆነ ላይክ አድርጉ፣ ሳብስክራይብ አድርጉን ብለን አንለምንም። ፈጣሪ የፈቀደለት ይመጣል፣ ያልፈቀደለት ይቀራል። አለቀ። እሱን ነው ልናወራ የፈለግነውና በሁሉም ነገር ይሁን በሁሉም ነገር ኢትዮጵያ ሰዎች አሏት፣ ፈጣሪ አላት። ታውት ስለሱ ጉዳዩ እኔ ልትረፍ አልትረፍ ነው። ስለ ራሳችሁ አውሩ ነው እያልን ያለ ነውና ንጉሱ አስራት ቴንኪው፣ አመሰግናለሁ። እንዴት ነው ጸጥታችሁ? ሁላችሁ ሰላም ነው? ሱዳን ገባል በመተማ እያሉ ደግሞ ያወራሉ የሰሙና እና ከተማ ላይ ያለ ቢዝነስ ስለሆነ ታደርጓል። እሱማ ቢዝነስ ነው። ሰው እንትን ይላል። እኔ እንዴት እንደሆነም አሁን እንደዚህ ደውሎ ብሎ እንኳን ለማለት የሆነው ነገር ሁሉ እስኪጠራጠቅ ድረስ እነሱ የሚያወራሉ። ሰው ያንን እያለ ቀን ላይ ስራ ለማድረግ ይመስለኛል። እንዴት ነው እናንተ ሳሁን ሰላም ነው? ከተማችሁ ሁሉ በጣም የመተማ ሀምስ ሁሉ ሰላም ነው? በሱዳን ሰላም አለው። እኛ እንግዲህ ያለ ነው መተማ ዮሐንስ ከተማ ነው። እንግዲህ ከኛ በላይ እነሱ ከሆኑ አላውቅም፣ ግን ጉዳዩ የቢዝነስ ነው። ምን ታደርገዋለህ ነው የሚለውና ከሱዳን ጋርም ያለው ነገር እንደዛ ነው። ባጭሩ ማሰቡና እንደ ስጋት መቁጠሩ አድማጭ ተመልካቹ ኦኬ ልክ ነው። ከዛ በላይ ግን መጨነቁ ሌላ ችግር ነው። ምክንያቱም ሁሉም በቦታው ላይ መስራት አሁን እዚህ የከተማ አስተዳደር ላይ የጸጥታ ኃላፊዎች ናቸው እነዚህ። እኔ በዛ ልክ ሰዎችን ስማቸውን ጠርቸው እንደዚህ የማልለው በራሴ ከመንግስት መዋቅር ላይ ያልጸዳ ብዙ ቆሻሻ ስላለ ነው። ከሷ አንፃር ነው። እቺን ስልክም መጨረስና ለብቻውም ቢሆን አሰማቸዋል። ለብቻዋንም መለጥፋት አለውኝ። ለምን አንድ ኖርማል ከሆኑ ሰዎች በግላቸው መናገር ያለባቸው እንዲናገሩ ብቻ ስለማድረግ ማለት ነው። ባለፈው የሆነ አደንዛዥ ዕፅ በቁጥጥር ስር አዋሉ ምናምን ይባል ነበር። አደንዛዥ ዕፅ በቁጥጥር ስር አዋሉ የሚል በሱ ስለሚያዋስም በአደራፊ እና ከእናንተ ወደገደሉ መሰለኝ እናንተ ያላቸው መብራቱ እንደጠፋ ነው። መንገዱ ተከፍቷል ብለውኛል። እሱ ሁሉ ሰላም ነው። መንገድ ተከፍቷል። አገልግሎት ሊሰጣ ነው። በጣም ትልቅ ነገር ነው። ታዲያ የእነሱ ብስጭት ይሄ ነው። ይሄ እንዳይመጣ የሚፈልግ አካል የተነጋገሩ ሰላም እንዲመጣ አይፈልግም። ያ ዛሬ ላይ ሰላም ሆኖ ነው ያለ። ማለት ነው። እናንተ በውስጣችሁ ያው የጸጥታ ኃይሉ ይህም መንገድ ሁሉ ተከፍቶ ሌላ 24 ሰዓት እየተንቀሳቀስን ያለበት ደስታ ነው ያለው። እንግዲህ በሱ ሳቤ በጣም ደስ የሚል ሁኔታ ላይ ነው ያሉት። ከዛ በተቃራኒ ነው እንግዲህ ሌሎቹ ሌላ ነገር እያሉ ያሉት ማለት ነው። ያለው ሙሉ ሰላም ናችሁ። በጣም ደስ ይላል። አሪፍ ነው። ይሄን የሚሰራው መብራቱም ቢሆን እየተሰራ ነው፣ በቅርቡ ይለቀቃል ነው። እነዚህ ጥራት ባይኖረውም ባለኝ ነገር መልኩ ሰዎችን አስቸግረን ቢሆን ድምፅ ማመጣው ዛሬ ትንሽ ትልቁ በራሱ ልክ ነገሮችን እያጣመመ እያበላሸ በሚያወራበት ዘመን ላይ ትክክለኛውን ነገር ለአድማጭ ተመልካቾች እንዲረጋጉ ስለሆነ የምናወራው፣ እውነቱን እንዲያውቁ ስለሆነ የምናወራው ከእሱ አንጻር ነው ሰዎችን እያስገደድኩ እዚህ ጋር ጥራት ባይኖረውም ድምፁን ማሰማችሁ እንጂ ማሰማት ሁሉ አያስፈልግም እኮ። በቃ እንደዚህ ተብሏል። መተማመን ቢኖር ሰብዕናችን፣ አብሮነታችን ቢኖር አፍ ያለው ሁሉ ውሸታም፣ አጭበርባሪ፣ ተናጋሪ፣ መስካሪ፣ አዋቂ፣ ሊቅ እየተባለ አደናጋሪው ባይበዛ ኖሮ ይህን ሁሉ ማሰማትም አያስፈልገን ነበር። አሁን በሰላም እየወጣ እየገባ ነው። ሁሉም በሰላም እየወጣ እየገባ ነው። ይሄ ሌላ ስልክ ነው፣ ሌላ ሰው ነው ደግሞ ይሄኛው። አሁን የእናንተ መብራት ብቻ ነው ችግሩ ማለት ነው። አሁን መብራት ብቻ ነው ችግራችን እንጂ መንገዱ እንግዲህ እስካሁን ድረስ ገና ተጠራቅሯል ብለናል።
ሱዳን ዳርቻ ያለው ሱዳን ምናምን እንዴት ነው? የሱዳን ቀጠናው ሁሉም ሰላም ናችሁ? ሰላም ነው። ሰላም በጣም ጥሩ። ዝም ብዬ ሁሉም በቦታው እየገባ ስለሆነ በየቦታው ሁሉም እኮ ሰላም ሆኗል። ጊዜው እየገቡ ዋና ዋና የሚባለው አመራር ገብቶ አልቋል እኮ አሁን በቃ እዚህ ሀገር የሌሉት እነዛ ያው ሁልጊዜ ኤርትራ ወክለው የሚሰሩ ሰዎች ናቸው ያልገቡት እንጂ የጥምቀት በዓልም ደምቆ ሳተባ አንዳንድ የማየው ነገር ጥሩ ነበር። የተለየ አይደል ዘንድሮ ዘንድሮ በቃ በሁሉ የተለየ ክብር ነው የተከተለ ዘንድሮ የጥምቀት በዓልም ቢሆን እጅግ በጣም 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 በተለየ መልኩ ነው የተከበረው የሚል ነው። ይሄ ሌላ ግለሰብ ነው ማለት ነው። እና ከተለያየ ቦታ ላይ ስንል እውነቱን ለማወቅ ያክል እንጂ አሽሞንሙኑ ምን ብሎ ቆሻሻን፣ ድሪቶን፣ በሽታን ደብቆ ለማቆየት እንዳልሆነ አደራ በሱ መልኩ ያዙና አይ ይህን ብለህ አቆሸሽ በሚል እንዲጠይቁ እንጂ እያሽሞነሞንኩ መድበት እድል የለኝም። ማንኛውም ሰው ብዙ ጊዜ ያስቀምጥ ነበር። ያው ስልኩ ላይ በማስቀምጠው የሚሰድበኝና የሚፈክርብኝ ሰው እንጂ መልካም ሀሳብ የሚሰጠኝ ሰው ያን ያህል ስላልተጠቀመበት ነው ብዙ ስልክ መጻፍ፣ አካውንት ማስቀመጥ ምናምን የተው ነው ማለት ነው። በሁሉም ቦታ ፍጹም እንግዲህ ህዝብ ሲያቀና ማለት ይሄ ነው። ህዝብ የተሳተፈበት ነገር እንደዚህ ነው የሚያምረው እኮ ህዝብ አልተሳተፍ እያልኩ ነው ያስቸገረው እንጂ በሱ እናንተ ነው የሆነ በፌስቡክ ምናምን የዲስተንስ ችግር የሆኑ ሰዎች ጋር ተቃጠሉ ምናምን ጋር እንጂ በረብሻ ምክንያት ያለ ነገር የለም። አንድ ቦታ ላይ የለም። በሁሉ ያየነው ምንም ነገር የለም። ሁሉ ሰላም፣ ፍጹም ሰላም፣ ፍጹም የሚያምር አንድነት ነው ያየነው። ሰላም ነው የተከበረ ዘንድሮ። ጥሩ ነው። ወደ ቋራስ መንገዱ እንዴት ነው? አሁን ቋራ ሰላም ነው። መገዛው ተፈልጎ ነው የሚሄድ በቃ ይህን ሰላም መጠበቅ ከህዝብ ውጭ ያለውን ዓላማ ይታወቃል። ከህዝቡ መቼም አይደበቅም። ህዝቡ አመራሩን ሞበት ህዝቡ አብሮ መሆን አመራሩ መሀል ላይ ያለን ደግሞ እየተሸጠ የተለወጣው እኮ የሚበጣበጥ ሊኖር ስለሚችል ይታወቃል። አብራቸው ራሱ እሱን ማገዝ ነው። እዛ ያለው ችግርማ ወደኛ አይፈታም። እነሱ አለ ብሎ እስካሁንስ ትናንት እስካሁንስ ሚዲያ ይህን እንዴት እጅ ኖሮበት ነው እንጂ አንድ ቀን አልተዋጉ፣ አንድ ቀን እኛ እንደሚበዙትን አባረው አልተካፈቱ። እነሱ የመንግስት ውስጥ ያሉ አመራሮች እና መንግስት ውስጥ ያለውን ቆሻሻ ነገር ነው የሚል ነው። ይሄ በጣም በጣም ቤዚክ የሆነ ነገር ነው። ትናንትና መንግስትና መዋቅሩ ምናምን ብዬ ስለው ሰው አያየውም። ግዴታችሁን ተወጡ እንጂ ችግር የለው። ምክንያቱም ያ ሰው እንደዛ እና እዚህ ጋር የሚለው ማንጃ እንድታውቁ አልተለዋወጡ ምን አላሉ። ሰው ችግሩ የነበረው እዛ ነው እንጂ መንገዱ ሲከፈት ሰዎች ጋር ተዋግተው አይደለም። መንግስት ውስጥ የነበሩ ጋራ እንግዲህ የመንግስት ሰዎች ተነጋግረው ማለት ነው። በዛ አካባቢ ላይ በዚህ ሰው በቃ ይሄ ህዝቡ ነቅቶ በቃ ሰላማችንን እንጠብቃለን ወደሚል ካልሄደ አሁን ተመልሰው እንደዛ አንዴ የተረገሙና የተሸጠ ሰው ሊመለስ በሚል ህዝቡ ግን ያጋልጠናል ሊመሰክሩልናል ካለ ከላይ ያለው መሪ ከላይ ያለው መንግስት ከክልል ጀምሮ ወደ ፌደራል ያለው ጥሩ ነው። መሀል ላይ ያለው ሰው ደግሞ ሌባ ስለሚኖር ህዝቡና ላይ ያለው መንግስት መሀል ላይ እነሱን ወይ ማስተካከል ወይ መጨፍለቅ አለበት። ከላይ መጣባቸው ካናቱ ላይ ስለተነጣባቸው ለታረፉ አሁን ችግሩ ከእናንተ ነው ተባሉ። እነሱ ደግሞ ለዚህ ካዛሸሽና ለዘራሸን ተነገራቸው አቆመ እንጂ እና ያድሱ የሚበዙ አንድ ቀን ተኩስ ሳይከፈት አንድ ቀን እንደሳይባ ዘራፍ እንዲቆም ስለዚህ ምን ያመለክታል መሰለህ? እዚህ ያለው አመራርና እጅና ጓሮ ሲሰሩ እንደነበረ ያመለክታል። በትክክል ህዝብ ያለበት ሰላም ያለበት አጋራቸው ሊሆን ነው ምን ነበር ያለምንም ግን ምን ሲያቆም ግን ልክ እጅና ጓሮ ሲሰሩ እንደነበረ ነው ያመለክታል። በትክክል ኔትወርክ ያለው መንግስት ቤት አይደለም ከቤት አይደለ ሌባ
በግቢ ውስጥ ሌባ ከሌለ አንድ ግቢ አይሰረቅም እና ያንን አሁን የትኛውም ቦታ ላይ አንድ አይከሰትም። ከተከሰተም ስር ስለማይኖረው ከመንግስት ላይ የተቀናጀ ሂደት ከሌለው በቀላሉ ይጋለጣል። ይሄ እቅዱም ጀምሮ በተለያዩ ቦታ ላይ እኔም ደጋግሜ ያወራሁት ነበረ። አንድ ወቅት ላይ መጀመሪያ እንዲሁ ሰው ማገት ምናምን ተብሎ የሚባለው ነገር ከመጣ በኋላ ሳንጃ የሚባል አካባቢ ወደ ሁመራ መስመር ማለት ነው ከጎንደር ስትሄዱ እዛ አካባቢ ላይ 200 ሺህ ብር ከሆነ ሰው ላይ አግተው ከተቀበሉ በኋላ እገታውን የፈጸሙ ሰዎች 20 ሺህ ብር ነው የተሰጣቸው። 20 ሺህ ብር 200 ሺህ ብር ተቀብሎ ማን ነው ያንን ይመራ የነበረው? በዚህ ውጡ በዛ ግቡ እያለ የጸጥታ ቢሮ ላይ የነበሩ የብዙ ሰዎች ቅንጅት ነበር። ከዛ በኋላ እገታዎች ምናምን ይካሄዱ የነበረው ከባንክ ሳይቀር ስለሺ ለምሳሌ ብር ካለው አካውንቱ ላይ ስለሺ ይህን ያክል ብር አለው አካውንቱ ላይ የሚል የባንክ ባለሙያ ነኝ የሚባለው ሰው ይናገራል። ከዛ ሌላ በጣም በሚገርማችሁ ሽምግልና አሁን አማራ ክልል ላይ ሽምግልና የሚሄዱ ሰዎች አሉ። ፋኖንና መንግስትን እናስታርቃለን የሚሉ ፋኖ ነኝ የሚሉ ሰዎች ብዙ የፋኖ ልጆች የማይገቡት የሽምግልና ስራውን ማለት ይሄን ኤግዛጀሬት ብታደርጉት ትልቅ ሰበር ዜና ነው። ሽምግልናውን ሊሰሩ የተቀጠሩት የሃይማኖት አባት እና የሀገር ሽማግሌዎች ወይም የጸጥታ እንደዚህ ከዚህ ከሁሉም ብቻ ተዋቅረው የተገኙ ሰዎች ለኔ የደረሰ መረጃው ምን ነው? ለሽምግልና የሚሄዱ ሰዎች ብዙ ገንዘብ ይጠይቃሉ። ለነሱ የምንከፍለው ገንዘብ ስለሌለን እንዳንገባ ሁሉ ያደርጋሉ። አዩት እንዴት አይነት አሳዛኝ አሳፋሪ ዘመን ላይ እንደደረሰ። ሽምግልናን በቢዝነስ የታገቱ ሰዎችን ለማስለቀቅ አደራድራለሁ ብሎ የገባው ሰው ብሬክ የሚያደርገው ዛጋ ብሮከሩ ማለት ነው ሙሉ በሙሉ ገንዘቡን ለመውሰድ ሁሉ የሚያስብበትና እንደውም ዋና አጋች ሆኖ ተዋናይ ሆኖ ከመሄድ ይልቅ ነገሩን ለማደራደር መሀል ላይ የሚገባው ሰው ከፍተኛ ገንዘብ እንደሚያገኝ በሚታገቱ ሰዎች ላይ እና ፋኖ ተብለው ከመንግስት ጋር እንታረቅ ብለው ያሉ ሰዎችን ገንዘብ ካልከፈሏቸው ምንድነው የሚያደርጓቸው? ያስገድሏቸዋል። በማን? በሁለት ነገር። አንዱ እዛ አኩርፎ እድሜ ልክ የተፈረደበትና ማረሚያ ቤት ተሰብሮ የወጣው ሞት ብቻ ነፃ የሚያወጣው አለ የረከሰ ወይም እጅግ አስቀያሚ ነውሮችን እየሰራ ሪፖርት ሲያደርግ የነበረና ያ ዶክሜንት የተያዘበት የትኛውም ቦታ ላይ ቢሄድ ከሞት ውጭ ሰላም የማያስገኘው የረከሰ ሰው አለ። ወይ በሱ ጠቁመው ያስገዱታል፣ ወይም መከላከያ ሰራዊትን የመንግስትን ሰራዊት እንዲህ አይነት ጥፋት ሊያጠፋ ነው ብለው አቃጥረው ያስገዱታል። እነማን? ሊያስታርቁ የተመረጡ ሰዎች። እኔ እንደው ማለት ያን ያህል ማውራት አልፈልግም። ጀስት የማይደረግ ነው ግን እንደሌለ ይፈር እርግጠኛ ነኝ። በጣም ብዙ ነውር ነው የሚሰራው። ያንን ሁሉ ነውር እዚህ እያመጣው ብል ሳሙኤል የሀገሬን ታሪክ የህዝብን ታሪክ የሚይዝ ኤአይ የሚባለው ያው እየተማረ ነው አይደል? ኤአይ ይሄ አልጎሪዝሙ ማለት እኮ ነው። አልጎሪዝም አሁን ዩቲዩብን የሚቆጣጠረው ሌሎችንም ነገሮች የሚቆጣጠረው ይሄ ሰበር አፈነደው ቆረጠው ፈለጠው የሚለውን ነገር ከላይ የሚያየው ቆረጠው ፈለጠውን ፊድ የሚያደርጉ በየዕለቱ የሚመገቡ ሰዎች የበዙ በመሆናቸው ስለሆነ ከሱ አንፃር እኔና እናንተ አሁን የምናወራው ነገር መልካምነትን፣ በጎነትን፣ ማረጋጋትንና ማዳንን ስለሆነ ይሄ አልጎሪዝሙ ባይለምደውም ሳሙኤል ግን እያለማመር ነው። የሆነ ወቅት ላይ እያለማመር ነው። የሆነ ወቅት ላይ ልክ ዲስፕላይ መሆን ይችላል። ጉባኤ ኢትዮጵያ ላይ ኤአይ ስጠይቅ ጉባኤ ኢትዮጵያ እንዲህ አይነት ነው ምናምን ብሎ ይነግረኛል። እና ግን እዛ ቦታ ላይ ባጭሩ ልነግራቸው የፈለኩት በጣም የማይደረግ ነው የለም። ሽማግሌ በሉት የሃይማኖት አባት ኦሩ ምናምን ሌላ ቀን መድረኩን ብናገኝ ሰዎች ሰው ብንሆን እኔ ሰዎችን ለማስተማር በጣም ብዙ ትምህርቶች ነበሩ። ሰው መሆን አቃተን። ኢትዮጵያዊ መሆን አቃተን። ከጎጥ ከመንደር ከዘር መውጣት አቃተን። መድረኩን አጣ። መድረኩ ቢገኝ ከኛ ሂንት በላይ በሙያው ላይ ደግሞ ሙያውን ያወቁ ሰዎችን እያመጣን ነው።
ስለዚህ እዚህ ቁጭ ብሎ 2 ዓመት እኮ እዛ አንድ ቤት ውስጥ ላይ ሆኖ የተለያዩ ነገሮች ከተለያየ ቦታ ላይ ይሰበሰባል ነበር ማቅረብ የነበረበት። በቃ 1 ዓመት እሱን ካደረግ 2ኛው ዓመት ላይ ቦታው ድረስ የመሄድ አቅም ማፍጠር አለበት። 2 ዓመት ሙሉ ቤት ውስጥ ቁጭ ካልኩ በ3ኛው ዓመት ወጣ ብዬ ይሄን አጣራ ይሄን በል እየተባልኩ ኢንቨስቲጌት እያደረግን የተለያዩ ቅሬታዎችን እየፈታን ሌቦችን እያጋለጥን መልካም ሰዎችን እያበረታታን ግርዱንና ምርቱን እየለየን ገለባና ምርቱን እየለየን የሚቃጠለውን እያቃጠልን የሚጠበቀውን እየጠበቅን እንሄድ ነበር። የኔ ብስጭትና ንዴት በሚዲያው ላይ እድገት ማጣታችን፣ ወይ የመንግስት ሚዲያዎች ሄደው እውነቱን አይዘግቡልን፣ ወይ እኛ እውነቱን ለማግኘት የሚያስችል መድረክ ፈጥረን ሰዎችን ዋጋ ከፍለውም ቢሆን እየሄድን እኔ የተለያዩ እንትኖች ነው። ለምሳሌ ጎንደር ልሄድ ነበር፣ ግን ኮስቲ ነው። እኔ እንኳን ያን ያህል ጀስት ደግሞ ወደ ራሴ ላውራችሁ እነሱ መሆን ስለማልፈልግ ብቻ አብረን ባለመሆናችን የተፈጠረ ነው። ከዚህም በላይ ኢንቨስቲጌት እያደረግን የምንሄድበት አንድ ሚዲያ እኔ ሌላ ሚዲያ ይሁን ተውት ጉባለች። እስኪ ሌላ ሚዲያ ፍጠሩ፣ አብረን ቆመን እውነቱን ሊያወጣልን የሚችል አደረጃጀት እንፍጠር። እስኪ እኔም ለዛ አንዱ አጋዥ ሆናል። ችግሩ ማንም ደናቁርት፣ ሌቦች፣ እነዛ ባንዳዎች፣ እነዛ እስከዛሬ ለደረስንበት መከራ ያጋለጡን ሰዎች ተናበው ሲዘርፉ፣ ተናበው መንገድ ሲያዘጉ፣ ተናበው ሲከሱ፣ ተናበው ሲመሰክሩ፣ ተናበው ሲፈርዱብን ኖሩ። ዛሬም ከነሱ አልላቀቅ ብለን ስለነሱ እናወራለን። የሚያናደኝ እና የሆነ እንጂ ይህ አልነበረም። ቦታው ላይ ድረስ ሄደን ማጣራት እንጂ እስከዛ ድረስ ነው እዚህ ጋር የመጣ ነው እንጂ ጭብጨባ ነው እንዴ? የምን ጭብጨባ? ዋጋ ለመክፈል ነው የተመጣው። እንደዛ አይነት የረከሰ ሰዓት ላይ እያወራን የምንጣነውን አይነት ነገር በገንዘብ ቢከፈለንም የምንናገረው አይደለም። በምንም አይነት መልኩ እኔ የምሰራውን ነገር በምንም አይነት መልኩ ማንም እንዲሰራውም አልመክርም። ጀስት ምክንያቱም እውነትን አክብሮ የሚሄደው ሰው ያን ያላል። በልቶ ለመኖር እንኳን የሚያስችል ነገር አያስገኝም። እውነትን ማውራት በልቶ ለመኖር ኖት ቤት መስራት ወር መኪና ማውር ሌላ ነገር ማለት ተውት። በልቶ ለመኖርና ህይወትን እስከ ማጣት ድረስ በቃ በልቶ ለመኖር የማያስችል እውነት ጠል የሚበዛበት ሆኖ ያየንበት ነገር ነው። ስናየው የቆየነው የዛ የወያኔ የመላላክን በስልጣን ላይ ተቀምጠው ለሽፍታ የሚላላኩ ሰዎች አይደል? ምን ለማግኘት እንደሆነም አይገባኝም። ስልጣኑን ይዘዋል። ከህዝብ ጋር ሆነው ክብራቸውን አስጠብቀው ከመሄድ ይልቅ ስልጣናቸውን ለሽፍታ ይሰጣሉ። ይህ እንዴት እንደሆነ አይገባኝም። ገንዘብ ነው፣ ቢዝነስ ነው። ስለዚህ ቢዝነስ መጨረሻው ላይ ደረስን አይደለም? መጨረሻውማ ዘርፈዋል፣ ጌታቸውን ሰርተዋል፣ እንደፈለጋቸው ተቀይረዋል። አሁን ሀገር ላይ ደረስን። እንደዛ ተቀየሩ ምናምን ሲባል ሀገር መስራት ስለተደረሰ ያ ሲሆን ልጅ ብትለው ቤት ምንም ነገር አለ ብትል ሀገር መስራት ላይ ሲደርስ ከአንዱ ሀገር እንኳ ወደ አንዱ ሀገር ከዓለም እንኳን ለመሄድ የማይቻልበት ዘመን እየተፈጠረ ባለበት እንዴት ሰው ከዛ ነገሩ አይቆምም? የሰላም አማራጭ ተዘርግቶለታል። ተጸጽቻለሁ ብሎ ከዛ ቆሻሻ ነገሩ ተቆጥቦ እንደው ለመምጣት ያን ያህል መቸገራቸውን ሳይው እኔ አለመታደል ነው ብለው ብቻ አይዟቸው፣ ሁሉም ነገር መልካም ይሆናል። ጋይንት እንዴት ነው? እዛ ቤተሰቡ ሁሉም ደህና ናቸው፣ ሰላም ናቸው። ለውጡ ምኑ እንዴት ነው አሁን ያለው አዲስ ነገር? ይሄ ደግሞ ወደ ጋይንት ነው ደህና ነው እንግዲህ ተመስገን ነው። በተሰስ ወደ መተማ ወደ ጎንደር እንደዚህ የምታገኘው ሰው ሁሉ አዲስ ዘመን አሁን መንገዱ ሰላም ነው። ቤተሰብ ውስጥ ቤተሰብም ሰላም ነው። እየሄደ ነው መንገዱ። በቃ በዚህ በጭልቀው እየሄደ ነው መንገድ። አሁን በጣም እየነገሩኝ እኮ በቃ ሌባ ነበሩ እያለኝ አንድ ሰው ባለፈው ደውሎ በቃ ተኩስ የለም ምን የለ ሌባው ከመንግስት ቤት ውስጥ ስለነበር አቁሙ ሲባል በቃ ይበቃል ብለው ሲሏቸው በቃ ቆሙ አለ። ሰላም ናችሁ? እንዴት ናችሁ? ሰላም ናችሁ? አጠቃላይ ጎንደር መተማ ሁሉም ሰላም ሆኗል ለምትለኛው? ኧረ ቀኝ እንግዲህ አረም እየቀለጠ ነው። አሁን ሰላም ሁላችሁ ነው? ትግሬዎች ሳማቶች እነሱ ደህና ናቸው። እነሱ በዚያው ደግሞ በዚያው ሆነው የራሳቸው ጉዳይ እና እንዴት ነን አሉ። አሁን ደህና ናቸው? ያኔ አርቦት የሚወደኝ አታወራም? እሷስ ባለቤት እሷ ደህና ናቸው። የእነሱ አካባቢ እኮ ምንም ነገር የለም። ወዝ ደግሞ ትግራይ አካባቢ ላይ ያለው ቢሆን ያው እንደ ቤተሰብ ስለሆነ ተኩስ ጀስት የሚያሳስበውን ነገር
ኖርማል ቢሆንም እንድሰሙት ፈልጌ ነው። አፎ ለተቀመጠ አሁን የለም አይደል? አዎ አሁን ዝም ብሎ እዚህ ጋር በሚዲያ ላይ እንደምትጮት አይደለም ማለት ነው እንዴ? እዛ ትግራይ ውስጥ እንደዚያ ይመስለኛል። ማለት አሁን የሆነ ማለት ትክክለኛውን ነገር ማግኘታችን ምክንያቱም አሁን እዛ ያለው ሌላ እንትን ሲል ምን ሲል በቃ የሚሆነው አይታወቅም። ስማ መናገርም አይፈልጉም። ችግር ቢኖርም እንደዛ አይነት ስጋት ውስጥ ከገቡ እንትን ይላሉ። ግን ችግር ቢኖር ኖሮ ወደ እናንተ የሚመጡ ነበር ብዬ ነው እንጂ ቢያንስ አይቀርቡ ነበር ወደኛ ነው የሚመጡት። አንዳንድ ነገር ቢኖርም ወደኛ ቢያንስ ከዚህ በፊት ይመጡ ስለነበረ እንደ ቤተሰብ ባሉባቸው ወንድሞች ላይ በጋብቻ በምን እንደዛ በነበሩት ላይ ከትግራይ አካባቢ ላይ ችግር ሲኖር ብዙዎች ይመጡ ነበር እና እኔ ላውራ የፈለኩትም ከሱ አንፃር ነው። ብዙ ነገር ሰማው ብትልም እንኳን አንተ ሚስት ያው እዛው ቤተሰቦቿ ስለሆኑ ያወራሉ። እሱም ተወው አልሰማውም ብትል እንኳን ችግር ቢኖር ኖሮ ይመጡ ነበር፣ ሰላም ሆኖ ነው ማለት ነው የሚል ነው ለማብራራት ነበር። ለዛ ነው ቢያንስ ፈተና ቢሆን ኖሮ ነው አሁን አንድም ጠይቀህ ቢያንስ እነሱ እንኳን በደንብ ባይናገሩ ጠማማ ናቸው እኮ ልጆች ሁሉ አውቃቸዋለሁ። ግን ቢያንስ ምን ያደርጋሉ ወደ እናንተ ለመምጣት እንደዚህ ለማለት አንዳንድ ነገር ለማማከር ይሞክራሉ ብዬ ነው። ይመክሩ ነበር የለም። ስለዚህ አሁን የጦርነት እንግናል ምን እናለን የሚለው ነገር ውሸታቸው መሆኑን ነው ብዬ ነው። ልክ ነህ። ምንም ነገር የለም። ጥሩ ነው። ያ መብራቱ አልተሰራም። መብራቱ አልተሰራም። በዛ ጉዳይ ብዙ እየሰራ አይደለም ያለ ኔትወርክ ነው። ምን የጠየቃችሁት የለም? ማን ይጠየቅ ብለህ? ይሄ ደግሞ ሌላ አራተኛ ግለሰብ ነው ማለት ነው። ያው መተማ ዙሪያ ላይ ባለው ነው መብራቱ ሳብስቴሽኑ ከተቃጠለ በኋላ እስካሁን አለመስራቱን ነው ማለት ሰው ለመወከል ያስተዳደሩን ምንድነው ምክንያቱም ነው ችግሩ ምን ታረማንም እንደዚህ አይነት እንትን መቻለው ሰው አጥሩና ሳስተካከል እንደዚህ ጥያቄ ነው የለው አብሮ መቆም አይችልም ለጥያቄ አሁን እኮ ይህንን ጠይቆ ሲያበቃ በኋላ ላይ መንግስት አይሰራም ብሎ ቢወቀስም እንደው ሌላ እንደው ቢንቀሳቀስም ምናምን ያምራል ነበረ። ግን መብቱን ማስከበር ላይ አይጠይቅም። ተደብቆ ግን ያማል እኮ ለመጠየቅ እንኳን የቻሉበት ሁኔታ የለም። የሚገርመው ሄዶ ምን ላይ ነው የደረሰው፣ ምን ማድረግ አለብን፣ ከህዝብ ምን ይጠበቃል፣ የመንግስት ኦር ምንድነው ችግሩ የሚለው ነገር የለም። ብታምኑም ባታምኑም ወንድሞች የምነግራችሁ ግን ያ ዋናው ያን የሚያክለው ትልቅ ሳብስቴሽን ወደ ሱዳን ያው ለመላክ የሚያስችል ተብሎ ነው የተሰራው። በዛም ምክንያት ይሆናል የ13 ዓመታት እዛ ሀገር ላይ ስቆይ በፍጹም ምንም ነገር መብራት ጠፍቶበት የማያውቅ ከተማ ቢኖር ገንዳ ውሃ የምዕራብ ጎንደር መቀመጫና የአካባቢው ነው እና የኔትወርክም ጉዳይ መቆራረጡ የኔትወርክ ታወሮቹ ሶርሳቸው በተለይ ቀጥታ ሶላር ሶርስ ፓወር ሶርሳቸው ከሶላር የሚገኝ ነበረ። ሌላው ያው ጄኔሬተር ደግሞ 24 ሰዓት ሙሉ አይሰራም። ሁለት ጄኔሬተር ያለው የነዛ አካባቢ ላይ ባለው ሞርኔ ቆጣጠረው የነበረው አካባቢ ስለነበረ ማለት ነው። አብዛኞቹ ሶላር እንትን ቢኖራቸውም የተወሰኑት ግን በተለይ መቀባበያ የሆኑ ትልልቅ ታወሮቹ ሶርሳቸው ኤሌክትሪክ ስለሆነ እነሱ ሲጠፉ ብዙ የኔትወርክ መቆራረጥ እንዳለ እና ያ ሊኖር ስለሚችል አንዱ እኔ ስልክ በተደጋጋሚ ለማግኘት ብቸገርም የጥራት ጉዳይ እዚህ ለማቅረብ ባልችልም ያለውን ነገር በቀላሉ ማውቁበት አለ። ግን እሱ አይነት ነገሮች ነበሩ እና እዚህ ላይም ሄዶ ግን ያለውን መብራት ጠፋ ማለት ዛሬ መተኛት አትችሉም። ምንም ማለት በጣም ምግብ መመገብ አትችሉም። መብራት ማለት እዛ ሀገር ህይወት ነው። በቃ ውሃ ማግኘት አትችሉም። መብራት ከሌለ ቬንቲሌተር ወር ማቀዝቀዣዎች አይሰሩም። ማንኛውም ነገር ሙቀቱ ያሳብዳል። እሱን ነገር እንኳን ሄደው መንግስትን ምን አለ ምንድነው ችግሩ ከኛስ ምን ይጠበቃል የሚለውን እንኳን ለመጠየቅ የሚል ፈሰፈስ እዚህ የተለያየ ቦታ መስሪያ ቤቶች ላይ ሰድ ዞር ብሎ የሚያውቁ ተመትም ምን የሚል እንጂ መብቱን ለመጠየቅ የሚያፍር የህዋት ግዞት ውስጥ ሆኖ ህዋትን የሚናፍቅ ሐሳብ እጅግ በጣም አደገኛ እንደሆነ የሚያሳይ ነው። ገርም ነው። እናንተ ያው ጄኔሬተር ምናምን ይኖራል። ዞሮ ጄኔሬተር አለ። መንገዱም ተከፍቷል ብለውኛል። እንዴት ነው መንገዱ? ሰላም ነው፣ ተከፍቷል እና ሁሉ ሰላም ነው። ምንም ነገር የለም። ሰላም ነው። ይሄ እየመጣ ያው ባለፈው የተወሰነ እንትን ላይ ግንታ የሆነ ሰው መጣ እንጂ ለወረደ ነው። እነሱም ተመቱ ብሎኛል። ትናንትና ምናምን የደወልኩለት ነበረ ሰው አይደለ? ዛሬ 40 አይደለ?
ትናንት ሐሙስ ደውዬለት ኧረ እነዚህ አይነት የሆኑ የሞከሩ ሰዎች ነበሩ። በደንብ አድርገው ህዝቡን ያቀናጀ መከላከያ ያሰለጠናቸው ሚሊሻዎችና ህዝብን ማሰልጠኑ አሰማርተው ስለነበር የሚገባ ተናገዱ አለኝ። አሪፍ ነው የሚጀምረው። አሁን ስለዚህ መብራት ብቻ ነው እንጂ ሌላ የለም። ከሱዳን ጋርም መተማመንስም ዘለቆ ቋራ ምናምን ሁሉ ሰላም ነው። ምንም ነገር የለም። አሁን ሰላም ነው። አይ በጣም ጥሩ ነው። አሁን ለጥምቀት ነው ዝግጅት። ለጥምቀት ይሄ እንግዲህ ቆየት ብሎ በተለያየ አካባቢ በዛ ቦታ ላይ የተለያዩ ሰዎች ምን አይነት ሀሳብ ሰጡ የሚለውን የሰማችሁትን ነገር አናላይዝ ሰርታችሁ ውሰዱት። ምንም ይባል ምንም ምላሹን መስጠት የሚችልና የሚያስችል የህብረተሰብና የአብሮነት ስሜት በቦታው ላይ እንዳለ ወስዳችሁ ይሄ ከሊ ያሸንፋል በፍጹም እናንተ ብትሉትም እንኳን ተያይዞ መጥፋት ሊሆን ይችላል። ይሄ መንግስት አልፈልግም እንኳን ብሎ ጥሎ ቢሄድ ተያይዘን እንጠፋት ይሆናታል እንጂ የሚኖር ሊኖር ሆኖ አይደለም። እንደሱ አይነት ሐሳብ ማሰብ ነው በጣም በቃ የወደቁ ምን ያሉትን በተለይ ውጭ ላይ ያሉ ሰዎች እዚህ እኛ ባለንበትና በምንኖርበት ከመከራችን ጋር አያይዘን እጅግ የምንጠላቸው የምንጸየፋቸው ቆሻሻ ሰዎችን አዝለው ሲዘምሩላቸው ታያላችሁ። ሌላ ሀገር ሄዶ መኖር ዘመናዊ መሆን በዘመናዊ ማንኛውም ነገር ላይ መረማመድ እንዴት በዚህ ልክ ያዋርዳል? እንዴት በዚህ ልክ ድንቁርናን ያወርሳል? እንዴት በዚህ ልክ ጥፋትን የሀገር ጥላቻን ያወርሳል? እስኪ የትኛውም ዓለም ጫፍ ላይ ሆናችሁ የፋኖን የሸኔን የወር የህዋትን የጥፋት ኃይሎችን የምትደግፉና ለዛ የምታጨበጭቡ ሰዎች እስኪ ጠይቁ። ከየት ነው የሀገር ጥላቻን ያወርሳችሁ? ያላችሁበት ሀገር ላይ ሀገራቸውን እንደዛ የሚጠሉ ዜጎች እነሱን ያስተማሯችሁ? ያ አስተላለፋችሁና ሁኔታችሁ ሐሜተኛ ምናምን መሆናችሁ ኪሳራን ወር ውድቀትን በራስ ለመመስከር ካልሆነ በስተቀር መፍትሄ የሚያመጣ እውነት መሰልጠን እንደዚህ ነው። ስልጣኔ ነው። ከዚህ አንጻር ብሎ መፍትሄውን እየነካኩ የመፍትሄ ሐሳቡን እየጠቆሙ መሄድ እንዴት ተሳናችሁ? እንዲሁ በዛ ልክ ክብደትን አይ ዶንት ኖ አንዳንዶች ሲያወሩና ሲናገሩ ወር የሆነ የሚጨፍሩበትን ሁኔታ ሁሉ ስታዩት ያሉበት የእሳቤ ደረጃ በጣም አሳሳቢ ነው። ማወቅ እንደዛ ነው። ትልቅ መሆን እንደዛ ነው። የትኛውንም ማረግ ቆልሉ፣ ችግር የለብኝም። ማረጋችሁንም የቱንም ያህል ማረግ ቆልሉ፣ አልቃወም። የትኛውንም የችግር አይነት ዘርዝሩ፣ አልቃወም። እኔም እጨምርላችኋል። ማንግባባው ጩኸታችሁና መለፍለፋችሁ ጥፋትን ለመጨመር እንጂ ለመፍትሄ አይደለም ነው። መዋደድ፣ አብሮነት፣ መረጋጋት፣ አስተዋይነት፣ የመፍትሄ ሰው መሆን፣ ሰዎችን በጥበብ መብለጥን ከእናንተ ማየት አልቻልኩም። ከእናንተ የማየው እኔ ጥላቻን፣ ዘረኝነትን፣ ጎጠኝነትን፣ መንደርተኝነትን፣ ካለው ችግር በላይ ሌላ ችግር መጨመርን፣ የተጠቂነትን ስሜት፣ የተስፋ መቁረጥን ስሜት ለሌሎች ለማውረስ የምትወስዱት በቀለኞች ናችሁ እንጂ ጤነኞችም አላችሁ። መፍትሄን ምናምን ተውት እና እዛ ቦታ ላይ ሆኖ ችግሩን ከሰዎች አይደለም ሰው እኔ ችግሩን እየኖርኩት ነው። የባለፈውን አታማርተው ምናምን ያሉት እህት ወንድሞችን ሀሳብ በመቀበል መማሩን ድረስ የደርሱ እኔ ሰዎች እንዲረዱኝ የምፈልግ ሰው አልነበርኩም። በቃ እኔ መርዳት ነው ባህሪ፣ እንደዛ ነው ሳረግ የቆየው። ባለፉት 3 ዓመታት ላይ ግን እንደኔ ተቀጣ የለም እና የኔን ስቃይ የኔን መከራ ለኔ ሊያስረዳኝ የሚሞክር ሰው አለ። እኔ እኮ የማወራው የምኖረው ነው እንጂ የሆነ ቲፎዞ ምናምን አለ። ይህንን ነገር ከማድመጥና ሀሳቡን በሀሳብ ሞግቶ የራስን ዋጋ ከፍ ከማድረግ ይልቅ አንተ የብልጽግና ምናምን በብልጽግና ልክ የምትታሰብ ሀገር መስራት እኮ በራሱ ድንቁርና እኮ። በብልጽግና ልክ የምትታሰብ ኢትዮጵያን ማሰብ እኮ ወራዳነት እኮ። ኢትዮጵያ ከብልጽግና በላይ ናት፣ ከሆነ ፓርቲ በላይ ናት። ኢትዮጵያ ከሰዎች እድሜ በላይ ናት። ኢትዮጵያ ስትታሰብ ዛሬ ላይ 130 ሚሊዮን ህዝቦች ሀገር ናት። 130 ሚሊዮን ህዝቦች የሚወስኗት እንጂ ኢትዮጵያ በኢህአዴግ ልክ፣ ኢትዮጵያ በብልጽግና ልክ፣ ኢትዮጵያ በደርግ ልክ
ኢትዮጵያ በዶክተር አብይ ልክ እንዲህ አይነት እሳቤ ማለት የጥላት ባህል ነው። እንተዋወቃለን። ያ ድንጋይ፣ ያ የጠማማ፣ ያ የዘረኞች፣ ያ የኢትዮጵያ ታሪካዊ ጠላቶች የጎለጡት ድንጋይ ተሰብሮ አባይ ተገድቦበታል። ስለሱ ብትጮህ ምን ብትል ተወው። እኔም አንተም አንቺም ሀገር የምንወድ ከሆነ ሀገር እንዲያምርባት፣ ሀገር እንድትሻገር፣ ሀገር እንድታሸንፍ፣ ሀገር በደሏ እንዲታበስ፣ ሀገር ሌላ ጊዜ በደል እንዳይመጣባት ለማድረግ መስራትን እንጂ ሀገርን በማዋረድ ክብር የሚገኝ መስሏችኋል? እስራኤሎችን ስለ እስራኤል ሰዎች ሲያስቡ ምንድን ነው የሚሰማቸው? እስራኤል ስንት ሰው ናቸው? እስራኤል ስንት ህዝብ ነው? የእስራኤል ዜጎች አሜሪካ ማለት እስራኤልን የያዘ ሰው አሜሪካ ሸንፋል ጀስት መባሉ ጁዲሶች ኦር አይሁዶች ስንት ሆነው ነው? ምን ስለሆኑ ነው? ባህሪውን ነው ራስ። እኔ በመግደልና በጦርነት አላምንም። እስራኤልን በጣም በጣም የተዋጋውና የተጣላሁኝ በፍልስጤማውያን ላይ በሚደረገው አዋጅ ተቃውሚያለሁ። ያ ነገር ሰላም በመሆን ደግሞ ፈጣሪን ማመስገኛለሁ፣ ደስ ብሎኛል። ግን እስራኤላውያን የሀገርን ለመስራት የሚደረገውን ጥረት ምናምን ትብብርንና አንድነትን ለሀገር መቀጠል ምናምን የሚከፈለውን ዋጋ የበዛ የሆነ ነገር ቢሆንም ብዙ ማንጋራቸው ከውስጥ ያለው ቢሆንም ሀገርን ለማስቀጠልና እንደ ሀገር ቆሞ ለመሄድ የተደረገውን ትብብር ተሞክሮ እንወስዳለን። ኢቭን ኢፍ በሚፈልጉት ቦታ ላይ ሄደው ልጅ እስከ መውለድ ተዋልዶ እዛ ቦታ ላይም የራስን ጉዳይ ለመፈጸም የሚያስችል አቅም ለመፍጠር የሚደረግን ነገር ሁሉ እንዳልኳችሁ ነው። ተረጋግተን መድረኩን ይዘን አዎ ስህተት አለ፣ ስህተቱን እንደ ስህተት ቆጥረን ሀገርን እንደ ሀገር ተቀብለን የእኛን አስተዋጽኦ ለመፍትሄው የምናውል ከሆነ ጉባለች ኢትዮጵያና እዚህ ጋር የምናያቸው ወንድሞች ብዙ ትምህርቶችን የምንሰጥበት መድረክ ነበረን። ለዛ ዝግጁ አለመሆናችን ነው እንጂ ግብፅ ውስጥ ያለውን ነገርም ለእኛ አሜሪካም ያለውን የትኛውም ቦታ ላይ ያለውን ነገር ቢያንስ ሌሎችን መጉዳት ምንጊዜም ጉባለች ኢትዮጵያ ላይ ስለሺ አይቀበልም። ሌሎችን ጎድቶ መጠቀም አልቀበልም። ያን የሚያደርግ ሁሉ ለእኔ ጥላት ነው። እንደሱ አይነት ጉዳትን መመከት የሚያስችል አቋቋም በጋራ ተጠቃሚነት ላይ የተመሰረተ ማንኛውንም ነገር ማስኬድ ግን እደግፋለሁ። ስለዚህ ግብፅም ቢሆን ሄደን ፈሮናዊ ትቢት የወረሳቸውን ቆሻሾች አስወግደን የግብፅን ሕዝብ አብሮ ከኛ ጋር የሚሰራበት ነገር ካለው መልካም፣ ካልሆነም ደግሞ የእሱ ቆሻሻ ነገር እኛ ላይ በሚፈጠሩ የተረገሙ ልጆች፣ የፉኝት ልጆች መጥቶ ሊያደርስ የሚችለውን ጥፋት መከላከል ግዴታ ነው። እሱ ለማድረግ የሚችል አብሮነትና አስተላለፍ ሊኖረን ይገባ ነበርና በዛም ይሁን በዚህ የተናቀ ባል ያስረግዛል። ኢትዮጵያ ላይ አቡሽ፣ ትንሹ፣ ጨቅላው፣ ምርኮኛው ምናምን ያላችሁት ቻሉት፣ አስረግዟችኋል ማለት ነው የኢትዮጵያ ጠላቶች። ስለዚህ ምሬት ላይ ያኛውን ሰጠ ይሄኛው ሰጠ የምሬት መንግስት እንደዚህ ነው ምናምን ማንም ይምጣ ማንም አያያዛችን ካላመረ እኮ መባለጉ አይቀርም። ልጅ መውለድም ኦር ምናምን የሆነ ነገርን በአግባቡ ጋይድ ማድረግ ካልቻል በአግባቡ ኮትኩተን እንደምንፈልገው አድርገን ካላሳደግ ነው ሁሉም ነገር እንደሚበላሽ ይታወቃል። እምሬትስም ትምጣ ማንም ይምጣ በጋራ ተጠቃሚነት አብረን የምንጠቃቀምበትን አውድ መፍጠር አለብን። ከዚህ በፊት በነበረው አይነት የበዝበዛን ቀመር ነው የምንጠላው። የጋራ ተጠቃሚነትን የሚያወግዝን ነገር ነው የምንጠላውና የጋራ ተጠቃሚ መሆን እስካልቻልን ድረስ ነገሮችን አናስሄድም። እሱን ለማሰድ ደግሞ አብረን መቆም። አማራ ኦሮሞ ይላል እዚህ፣ ከዛ ጎንደር ጎጃም ይላል፣ ሸዋ ወሎ ይላል፣ ትግሬ እንደዚህ ይላል። ትግራይ ክልል የምንሰማው እንኳን ወልቃይት ግዛቴ ካልተመለሰ ይገዘግዛል። ማን አንተ? ህወሓት ነህ? በህወሓት ቆሻሻ ነገር ተሸፍኖ ያለው የኢትዮጵያ ትልቁ ጅኒ እኮ ነው። እሱን አንገቱን ቆርጠን ይቀበራል። መቼ? ራሱ በራሱ እየተቀበረ ነው። ትንሽ ጠብቁት፣ አሁን ይቀበራል። ራሱ በራሱ ማለት የትግራይ ህዝብ ነፃ ይወጣል። ዛሬ ለምንድን ነው መንግስት የታገሰው ያልነውን ሁሉ ቀደም ብሎ መንግስት የሆነ እርምጃ ቢወስድ ነው ለምን እርምጃ ይወስዳል ነበር የምንለው።
የኛ አቋቋም ነው መንግስትን አቅመ ደካማ የሚያደርገው የሚያልፈሰፈሰው። ህዝብ እንደ ህዝብ ቆሞ በሀገሩ ጉዳይ ላይ እንኳን በኢንተርናሽናል ምንድነው ናሽናል ኢንተረስት የሀገራዊ ጥቅምን የማስከበር ጉዳይ ላይ እንኳን አብረን የምንቆም ብንሆን በዛ ጉዳይ ላይ ጨከን ብሎ መንግስት እርምጃ ሲወስድ አብረን ነው ነበር። ከውስጥ ሆኖ ወንበሩን አንድ እግሩን እየሰበረ አንድ እግሩን የወንበሩን አንዱን እግር ለመስበር እኮ የሚሰራ ባለስልጣን ያለበት ሀገር እኮ ኢትዮጵያ እኮ ክብሩን ለማዋረድ የሚሰራ የተከበሩ ተብሎ የተዋረዱ ማንነትን ለመጫን በላዩ ላይ የሚሄድ ወራዳ ባለስልጣን ያለው ኢትዮጵያ ውስጥ እኮ ነው። የሃይማኖት የተከበረበት ነገር ሁሉ ለማዋረድ የሚሄድ ክብረ ጣል የሆነ ብዙ ወራዳ ያለ ዛሬ እያበደ ያለው እኔና እናንተ እኮ ምንም ብንሆን ምንም ኢትዮጵያ እንድትሻገር ነው። ድሃ ብንሆንም ብንረገጥም ብንበደልም እነዛ ሆዳሞች አክብረናቸው ያዋረዱን አጋሰሶችን እንኳን እየተቅበዘበዙ እኔና እናንተ ተረጋግተን የምናወራው ሀገር እያሻገርን ያለ ነው ንጹህ ስለሆነ ነው። ሰብዕናችን እስከ ክብሩ ስለተቀመጠ ነው። በባንዳነት ስላልተሸጠ ስላልተለወጠ ነው። እንደ ሸቀጥ የተለወጡ ምን ያሉ የትም ቦታ ላይ እስከ ክብር ደራርበን ብናስቀምጣቸውም ውርደት የሚያቀበዘብዛቸው ሰዎች የሞሉበት ሀገር ላይ ሆነን የእናንተ ምንም ብንርብን ንጹህ ነን። ድልም አድርገናል። ወደፊትም ድል እናደርጋለን። እየተቀነዘነዙ እየጮሁ እየለፈለፉ ራሳቸውን ይቀብራሉ። በሃይማኖት ስም በኢትዮጵያ ኦርቶዶክስ ቤተክርስቲያን ስም ንጹሃንን የሃይማኖት አባቶችን አስወግዳችሁ አጥማቂን ምናምን ተብላችሁ በተለያየ ቦታ ላይ በቲፎዞ የተሰሩ የተለያዩ አሉ ድራማዎች። ሰው ለመስማት ቢችል ኖሮ እኔ 24 ሰዓት አስተምር ነበር፣ ጉድ ዘረግፍ ነበር። ምንም የሚባል ምንም ትንቢተኛው ሙአ ኦርቶዶክስ የምኒልክ ናፋቂ ዛሬን መኖር ያቃተ ትናንትን የምትናፍቅ በብዙ በበሸቀጠ ነገር ላይ የተቀመጥክ ያስቀመጥክ ምናምን ሁሉ እኔና እዚህ ያለን እህት ወንድሞች ከኢትዮጵያ አምላክ ጋር ጥርግርግ እያደረግን ኢትዮጵያ እናሻግራለን። እውነቱ አይቀየርም። የእናንተ መናፍስት፣ የእናንተ ጥንቆላ፣ የእናንተ ጅብ መሸከም፣ የእናንተ አስማት ነቲንግ ለጉባለች እና ጉባለች ጋር ያሉ ሰዎች እስከ አስማታችሁ ራሳችሁን ይዞ ሲጠፋ እኔና እዚህ አብረው ያሉት ወንድሞቼ አብረን ያለን። የፈለጋችሁትን አስማት፣ የፈለጋችሁትን ጠንቁሉ፣ የፈለጋችሁትን ትንቢት ተናገሩ፣ የፈለጋችሁትን በሉ። ኢትዮጵያን የነካ ጉድጓድ ይገባል። ኢትዮጵያ ላይ በክፋት የዘመቱ ሰዎችን ያስጠጋ ሀገር ሁሉ ኢትዮጵያን መሳይን ወንድማገኝ ምናምን ኤምኤስ ላይ ያሉት አንከርን ሀብታሙ አያሌውን መሰል ሰዎችን አሳልፎ ያልሰጠ ሀገር ድምጥ ማጡ ይጠፋል። እንደው በደንብ እዩ እህት ወንድሞች፣ እውነትን የምትወዱ ከሆናችሁ አስታውሱት ብቻ። ሌላውን ተው። ኢትዮጵያ ላይ በክፋት የዘመቱ ቆሻሻ ሰዎችን ሁሉ አስጠግቶ በሀገሩ ላይ የያዘ ሀገር እጁት ዝም ብላችሁ አስታውሱ፣ ልኩን ያገኛል። ኢትዮጵያ ከመጪው 7 ጨረቃዎች ሙሉዋ ጨረቃ ኢትዮጵያ ናት። ከመጪው ሀያላን ሀገራት ኢትዮጵያ ናት። ስደት ወደ እናንተ ሀገር ኢትዮጵያ ናት። ሻዕቢያ ላይም ሆኖ የተኛውን ቦታ ላይ ሆናችሁ ጥመትን የምትወርሱ ሰዎች ይብላኝ ለእናንተ እንጂ ጥመታችሁ ምንም አይመጣም። ጅቡቲና ኤርትራን የጠቀለለች ኢትዮጵያ ትፈጠራለች። አላስ ኢትዮጵያ ታበጽሕደው ያህበ እግዚአብሔር። የኢትዮጵያ ድል ይቀጥላል። እውነትን ያዙ። እውነትን የሚጠቅመው ሰብዕናችሁን አስተካክሉ። እንጸጸት። በያለንበት የእኛ አስተዋጽኦ በመልካም የሚሆን ይሄ ብቻ ነው የሚጠቅመን። ከዛ ውጭ ያለው ጠላት አያሳፍርም። ተዉት። የኢትዮጵያን ጠላት እኔና እዚህ አብራችሁ ላላችሁት ወንድሞችን ኢምንት ነው። እውነቴን ነው የምላችሁ። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። በያላችሁበት ፈጣሪ ኃያሉ አምላክ ካለውም ከሚመጣውም እጅግ ክፉ መቅሰፍት አብዝቶ ይጠብቃችሁ። ፈጣሪ የለፋችሁበትን የደከማችሁበትን ነገር በሙሉ ይባርክላችሁ። የኢትዮጵያ ድል የታመነ ነው። ችግር የለም። ማንም የሚበል ማንም ምንም ይበል ይጩህ፣ እስከ ጮቱ እንቀብረዋለን። ሀላስ አብራችሁ ስለነበራችሁ እያመሰገኑ መልካም ጊዜ፣ መልካም አዳር። ኢትዮጵያ ታበጽሕደው ያህበ እግዚአብሔር። ደህና ደሩ። ያችኛዋን እንዳልኳችሁ ለጥፋት አለው ለብቻዋ የስልኳን ማለት ነው። ሰላም ቆዩኝ።